የምፈልገው። አብሽ እንደሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ። ሄርሚ በእናትህ እናንቺ በምንም አይነት መንገድ እንደምንሆን እስቲ እድሉን ስጠኝ፣ ቢያንስ ጊዜ ስጠን። ሄርሚ ያምሻል ወይ? ይህ ስሜት እኔ ፈልጌው እንዳትሰማኝ ሆኖ አንተም እስቲ ዝም ብለህ ጊዜ ስጠኝ። ጉድ ያለው ገንፎ አድሮ ይፋጃል ማለት አሁን ነው፣ እውነት ለመናገር ማለት ነው። እና እኔ ብዙ ጊዜ እናገራለሁኝ ለራሴ የማይዋጥልኝን ነገር ሰዎች ላይ ማድረግ አልፈልግም፣ እና ሰዎችም ደግሞ በእኔ ላይ እንዲያደርጉብኝ አልፈልግም። ሴትና ወንድ ሆኖ ቤስት ፍሬንድ የሚባል ነገር እኔ ምንም አይዋጥልኝም። ማንኛውም ሰው እንደዚህ በቃ ብዙ ሰዎች አሉ። በቃ እንዴትና ወንድም ልንል እንችላል። እህትና ወንድም የሚባል ነገር መልሶ ፍቅር ውስጥ እንደምንገባ ወንድና ሴት አይደል እንዴ? እንኳን ይቅርና ማለት ነው የአክስቴ አጎት ልጅ ጋር ራሱ አንድ ቤት ያኔ ትልቅ ሆናቸው ማደር ወይም ደግሞ በአንድ ቦታ ውስጥ እንደዚህ ከጨለማ ምናምን አስፈላጊ አይደለም። ክላስ ውስጥ እንደዚህ መደፋፈር ነው። ገባችሁ አይደል? ደስ አይልም። እንኳን ይቅርና ባዲያ እዚህ ጓደኛዬ ነው እንትና የማይዋጥልኝ ነገር ማለት በተለይ ትዳር ውስጥ የገቡ ሰዎች ማለት ነው። ባላችሁን አማና እከሌ የእናንተ ጓደኛ ብትሆነ ራሱ ባላችሁ ጋር ማመን የለባቸውም። ብዙ ሰዎች ህይወታቸው የሚበላቸው እንደዚህ ትዳር ውስጥ ከገቡ በኋላ እንዴትና ወንድም እያሉ የሚያወሩ ሰዎች ህይወታቸው የተመሰቃቀለ ነው። ወይ ከመጀመሪያው ሚስቱ አይሆን ወይ ከሁለተኛይቱ አይሆን፣ በቃ እንዲሁ በዛው ሱሰኛ ይሆንና ልክ ለምሳሌ ሱስ የሚይዛቸው ሰዎች እኮ በትንሽ ነገር ነው የሚለምዱት አይደል? ስለዚህ ይሄ ትዳር ውስጥ ሆናችሁ ቤስት ፍሬንድ ምናምን እያለ አትሽወዱ ጨርሳችሁ። እናንተም እንዲህ አይነት ውስጥ አትግቡ። እንግዲህ አይዋ ሄርሜላ ላይ ያለችውን ዛሬ ላይ በፈጣጣው እንዴት ነው ልታፈቅረኝ የቻልሽው ሲላት ባሳለፍከው ከጎን የሆነ በእንክብካቤ በኖርማል በቃ ከዛ በኋላ ወደ ፍቅር ውስጥ ገባው። ፈልጌው ሳይሆን ሳላስበው ነው የገባሁት፣ ምክንያቱም እንክብካቤ ነው። እሱ ደግሞ በእህትና ወንድም አይደል እንደ ጀመር ነው። እንዴት ይሄን ነገር አሰብሻላት? ነገርኳችሁ እኮ ምናልባት አንዳንድ ጊዜ ወንዶች እኛ ስንቀርባቸው ሁሉም ወንድ ይፈልጋል ማለት አይደለም። ሚስቱን የሚያከብር ሚስቱን የሚወድ ሰው፣ እንዲሁም ደግሞ ዝም ብሎ አንዳንድ ጊዜ እኛ ቆንጆ ብንሆን እንኳ አንዳንድ ነግሬያችኋለሁ፣ ሰው ቆንጆ ስለሆነ ሰው ይወደዋል ማለት አይደለም። በአንዳንድ ነገራችሁ ምንም ላይፈልገን ይችላል አንዳንድ ሰው ማለት ነው። ስለዚህ ወንዱ ሳይፈልገን እኛ ፍላጎት ውስጥ እንገባለን። እንዲሁም ደግሞ አንዳንድ ሰዓት እኛ ሳንፈልጋቸው ወንዶቹ ይፈልጉናል። ገባችሁ? እንደዚህ አይነት አጋጣሚ ስለሚፈጠር እኔ ወንድና ሴት ጓደኛ ቤስት ጓደኛ እየተባለ ምንም አላምንም ጭራሽ። እኔ ማድረግ አልፈልግም። ትዳር ውስጥ ገብቼ እኔ ሌላ ቤስት ጓደኛ መል ከሆነ አንደኛ የሰው ነገር ሁላችንም ያምርናል። ታውቃላችሁ አይደለም? የሰው ነገር የሚያምረው በጣም ብዙ ሰው ነውና በቃ ለራሱ ለማድረግ እንደው ከቻለ በተንኮል ካልቻለ ደግሞ በፍቅር ካልቻለ ደግሞ በብዙ ነገሮች የእናንተን ህይወት ማበላሸት ነው የሚፈልገው። በሌላ ነገር ሊወዳችሁ ሊያከብራችሁ ችግር ውስጥ እንዲያትገቡ ሊንከባከባችሁ ይችላል። ግን ማንኛውም ሰው እናንተን ከወደዳችሁ ያንን እናንተ የምትወዱትን እናንተን እንጂ ከእናንተ ጀርባ ያለውን ሰው ሁሌም ከእናንተ ህይወት ለማውጣት ነው የሚሞክረው። ግን አሰላሙ አለይኩም ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ፣ አይከፈልበትም። እና እንግዲህ ዛሬ ልላችሁ የፈለኩት ነገር ገብቷችኋል አይደለ? የብዙ ሰው ህይወት በሳውዲ አረቢያ በቃ በስደት ዓለም ላይ የሚሆን በሀገር ላይ ይሄ ቤስት ጓደኛ እየተባለ ስንቱ ነው በጓደኛና ዩቲዩበሮችን ማየት ትችላላችሁ። መጀመሪያ እኮ ሲመጡ በፍቅር አይደለም አይደለ? በእህትና በወንድም እየተባባሉ ለጊዜው ለስራ ይገናኛሉ። ከዛ በኋላ እንግዲህ አርግዞ እስከ ማስወረድ ደረጃ የሚደርሱ ስንት ሰዎች አሉ። ስንት ነበር ስትል የነበረው የትንቢ ባለፈው አይታችሁ ከሆነ ስንተኛ የማናውቀው። እንዲሁም ደግሞ ኖርማል ስንቶቹ ናቸው አሁን ባለ ልጅ የሆኑት ማለት ነው። እንዲሁም ደግሞ በቃ እኛ የማናውቀው በብዙ ነገር አላህና ራሳቸው የሚያውቁት በጣም ብዙ ስህተቶች አሉ ዚና ውስጥ እየገቡ እንደነገርኳቸው። ይሄ ሁሉ ምንድን ነው እህትና ወንድም ተብሎ የሚገባ ምንም በቃ ወንድና ሴት ተብሎ እንኳን በአንድ ቦታ እየሄደ በአንድ ቦታ አንድ አልጋ ላይ ቁጭ እየተባለ አንድ ክላስ ላይ እየተበላ እየተጠጠስ እንዴት ነው የምናስበው እኛ? እና ይሄን ነገር እኔ አይዋጥልኝም። በነገራችን ላይ ገንዘብ እናገኛል እያላችሁ እንደው እናንተም ራሳችሁንም ህይወታችሁንም ተመልካችንም ህፃናቱንም አታባላችሁ። እውነት ነው የምነግራችሁ ነው። የማይመስል ነገር ነው። መጀመሪያ ነበር እንጂ ከሆነ በኋላ ይሰው ለምን ፍቅር ያዘሽ ይባላል እንዴ? እያያን ነው እንግዲህ ለብሳ የምትመጣው ልብስ እያያችሁ ነው። አሁን እስኪ ዛሬ ከከበቧት ወንዶች ውስጥ አንድ ሴት አለ ሄርሜላ ወንድ ናቸው እንዳለ። እስኪ አስቡት። እነዚህን ሁሉ ወንዶች እያየ ግን ለብሳ የምትመጣው እንደምታዩት ነው። ለአሁንም ታችሁንም ባዶ ነው ለብሳ የምትመጣው እና ለምን እንዴት ነው አሁን እሱ አብረሽን ወደድኩ አለ እንጂ ከነዚህ መሀልም አንድ ሌላው ሰው ስሜታዊ መሆኑ አይቀርም። ገባችኋል? ስለዚህ እኛ ሴቶች ፊትና እየሆነ መጨረሻ ላይ ለምን ወደዳችሁን ለምን አፈቀርና
የማይሰራ ነገር ነው። እና ሲቀጥል እስኪ አስቧት እንግዲህ ህሊና ያለው ሰው እኮ ሩታ እንደሚወዳት ታውቃለህ፣ ህይወት አጋሩ እንደሆነ ታውቃለህ። እሷ ናት እንጂ ከመሀል የረበሻቻቸው። በተጣሉን ነገር ሁሉ ይቅር ተባብለው ህይወታቸውን መምራት ይፈልጋሉ። ይሄ ልጁን በጣም ይወዳል። እንግዲህ እያያችሁ ነው። ከልጁ ጋር መመለስ ነው የሚፈልገው። ልጁን ማሳደግ አብሮ ነው የሚፈልገው። ያው መልሶ ከሄርሜላ መላቀቅ ስላልቻለ ዛሬ ወግጅ ብሏን፣ ነገ ሲገናኙ አንጀቷ እየበሸቀ ነው። እንግዲህ ሩታ ነገሮችን እየነደዳት ያለው ማለት ነው። ግን ሰርግፍ አድርጎ ሄርሜላን ከህይወቱ ቢያወጣ እንደ ሌሎቹ ሴቶች እስካሁን ህይወታቸው ያማረ የተዋበ ይሆን ነበርና ሰማይ ላይ ያለው ታጋራለሁን ሚስትህ ልሆን ዝቅ ብዬ ልኖርልህ ለምነን እንኳን ለምነን አግኝተና ስንት መስዋዕት ከፍለው አግብተው እንኳን ስንት ነገር የሚያደርሱ ሞልተዋል የሚያደርሱ ማለት ነውና ማንኛውም ሰው መጀመሪያ መስዋዕት ይከፍልላቸዋል። ግን እንደ መጀመሪያው የማይሆኑ በጣም ብዙ ወንዶች አሉ። ፈልገውም ሳይሆን ሳይፈልጉ በብዙ ችግሮች ማንም ሰው ኃላፊነቱን የማይዋጣ በወንዶች ሞልተዋል። ገባቸው እንኳን ይቅር ጭራሽኛ ለምነን እንደዚህ ዝቅ ብለን ተንበርክካ እነሱን ገብተና። ወንድ ልጅ ደግሞ ጠንካራ ሴት ይወዳል። ኮንፊደንስ ያላት ሰው ይወዳል። እሱ ወዷት መሆን አለበት። በቃ ወንድ ልጅ እሱ ይፈልጋችሁ ይገባል። ገባቸው። እኛ ብንፈልግ ምንም ነገር ያንን ሰው እኛ ማድረግ አንችልም። ምናልባት ለስሜታው ልናሸንፈውና እናሳስተዋል። ገባችሁ አይደለም? ከዛ ውጭ ግን ወንድ ልጅ ሳያፈቅራችሁ ሊኖር አይችልም። ሴት ላይ አፍቅራ እኛ እሱ ካፈቀረና እኛ እንኳ ባናፈቅረው የመያዝ እድሉ ወንድ ልጅ የመያዝ እድል አላቸው። ያኔ በብዙ ነገር እኛ ስለምንታለል አሁን ለትንሽ ጊዜ ብቻ ነው ሀላይሀታ የምንለው። ግን እሳ እድሜያችን ነገፋ ካለ አይ ካሁን በኋላ ምን ያክል እኖራለሁ ለልጆች ብዬ ብሎ የሚቀመጥ ሰው አለ። እንዲሁም ደግሞ በቃ የሆነ ሌላ የምታፈቅሩት ሰው ጋር ገንዘብ ከሌለው ይሄኛው ግን በገንዘብ ዘና አድርጎ የሚያኖራችሁ ከሆነ አይ እሱ ጋር ማከው፣ ስለዚህ በቃ ይሄ ሰው ጋር ዘና ብዬ ብኖር ይሻለናል ብሎ በብዙ ነገር ተማርከን ወንድ ልጅ መያዝ ይችላል እኛን ሴቶችን። ወንድ ልጅ ግን ምንም ነገር ቢሆን ወላሂ አይፈልግም። እንደዚህ ብዙ ገንዘብ ሊኖርሽ ይችላል፣ በገንዘብ ታሸንፈዋለሽ። ነገር ግን አንድ ሰሞን ብቻ ነው አንቺ ጋር የሚኖረው። ምክንያቱም በገንዘብ የምትመካ ሰው ክብርና ፍቅር እንደማሰጥ ያውቃል። ገባችሁ አይደለም? ከዛ አንጻር ያኔ ታቶሽ ይሄዳል ማለት ነው። የሚፈልገውን ያክል ያሳልፋል። ስሜቱንም ንብረትሽን ማጫርሶሽ ትቶሽ ነው የሚሄደውና እንደዚህ ዝቅ ብላችሁ ወንድ ላይ አትለማመጡ፣ አትለምኑ። እሱ የሚፈልጋችሁ ከሆነ ኦኬ፣ ግን እናንተ ብቻ ፈልጋችሁ ህይወት ይሆናል ብላችሁ ሌላውንም ባትጎዱ የተመረጠ ነውና ሴት ልጅ ቆፍጣና ስትሆን ነው ሰው የሚወዳት የሚያከብራት። በቃ እስቲ እዩት፣ እስቲ የምትልፈሰፈስን ሴት ይወዳል ሰው አይወድም። የሆነ ነገር እንኳን ደውሎ እንደዚህ የምታለቅስ ከአንተ ውጭ ወደ ውጭ የምትለው ከሆነ እየጠላት ነው የሚሄደው። በራሳችሁ እስኪያስቡት። አንዱ እንዲያሁን ደውሎ ከአንቺ ውጭ ወደ ውጭ እያለ በቃ አንቺ ከሌለሽ እሞታለሁ ታነቃለሁ የሚላቸውን ሰው ነው የምትወዱት ወይስ በአቋሙ የሚጸና በቃ ኖርማል ስትነጋገሩም በክብር የሚያነግራቸው እንደዚህ የሆነ ክብሩ ልነኪው ስትይ እንዴ በክብር አልደራደርም፣ ይህን ካርክሽ ይህን ማድረግ አለብሽ፣ ከሌለ ደግሞ ፍቅር ያንቺና የእኔ ብቻ አይደለም ብቻ ቆፍጣን የሚልባቸው ወንድ እሱ ነው የምንመርጠው። ገባችሁ አይደለም? በቃ ይህን ዝልዛ አያስፈልግምና ጀግና ሴት ሆኖ ሁልጊዜ ማለት ነው። እኛ ስላለቀስ ነው ያንን ሰው ለኛ ልናረግ አንችልም። ግን ጠንካራ ከሆናችሁ አላህን የምትፈሩ ከሆናችሁ ሁሉም የምትፈልጉትንና የሚያስፈልጋችሁን አላህ ይሰጣችኋልና እኔ ሰው አይቻለሁ በህይወቴ እንደ ሄርሜላ ያወጣ ሰው አላየሁም። ግን ይሄን ሁሉ የእሷ ብቻ ሳይሆን ያብርሽም እጅ አለበት። ገባችሁ? ባያቀርባት ይሄን ሁሉ ጉድ እዚህ ደረጃ አደርስም ነበርና አንዳንድ ጊዜ ሰዎች በእኛ ምክንያት እንዲያለቅሱ ባናደርግ ጥሩ ነው። ቻናሌ ላይክ ሰብ ያርጋችሁ።